በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቷ ለቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን ያበረታታችሁ ስለሆነ እያመሰገን በቀጣይም የአገልግሎት መንፈሳዊ ቻናል ነውና አገልግሎቱ ለሌሎች ክርስቲያኖችና ወንድሞች መድረስ ስላለበት ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንዲሁም ያላችሁን ሐሳብ አስተያየት በኮሜንት መስጫ ሳጥን ውስጥ እንድታስቀምጡ ስንል በትህትና ቃል እናሳስባለን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነች የብፅዕት የቡርክት የቅድስት አርሴማና በላያቸው ያለውን የጌታችን የኢየሱስ ክርስቶስን ኃይል ብርታት ያዩ ዘንድ በሚያረጅ ሥጋቸው ነዋሪ በሆነ ነፍሳቸው የትዕግሥትን ብርታት ያሳዩ ዘንድ የወንጀለኞችን ስህተቶቻቸውንና መከራቸውን እየናቁ የዚህን ዓለም መከራዎችንም እያቃለሉ እግዚአብሔር ለወዳጆቹ ያዘጋጀላቸውን የማያረጀውንና የማይጠፋውን መልካሙን የዘላለም የኑሮ ብዛት ጣዕምን ያገኙ ዘንድ በብዙ ገድልና ትዕግሥት በጌታችን በኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ የ27ቱ ሰማዕታት ገድልና ሰማዕትነት ነው። ስለዚህ እግዚአብሔር ከነዚህ 27 ሰማዕታት በረከት ይስጠን። ከብፅዕት ቡርክት ቅድስት አርሴማም የረድኤት ኃይል ያድለን። የቅድስት አርሴማ ጸሎትና በረከት ከሁላችን ጋር ለዘላለሙ ይኑር አሜን። ከዚህም የብፅዕት ቅድስት አርሴማን የልደቷን መነሻ እንናገራለን። በዚያ ዘመንም ክቡራን ከሚሆኑ ካህናተ ሌዋውያንና ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ደግ ሰው ነበር። ከቤተ ክርስቲያን ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ቡርክታትኖስያ የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑም ነበሩ። ሁልጊዜም በትዕግሥትና በንጽሕና ይጋደሉ ነበር። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅን መውለድ ተሳናቸው። እስከ እርጅናም ድረስ መካን ሆኑ። ስለዚህም ቡርክታትኖስያ ታዝንና ታለቅስ ነበር። መወለድ ተስኗታልና በብዙ ሐዘንም ጌታ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅን ወይንም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ ሆን ዘንድ አታድርገኝ። አንተ ከወደድ ሁሉ ይቻላልና የሚሳነም የለምና እያለች ዘውትር ወደ እግዚአብሔር ትጸልይ ነበር። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ፣ በሁለት ሥራ አትቅጣኝ። ጌታ አምላኬ መድኃኒቴ ነፍሴን ይቅር በላት። ካለይታማ ታሳፍረኝ፣ የሚያስደስትን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የቀናችና የተቸገረች ያዘነችና የተከዘች እኔን ባሪያን ቸል አትበለኝ። በጥበብ ኃይል ሰማይና ምድርን ባሕርንና በውስጡ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸይፈኝ። መልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መሥዋዕታቸውን ቁርባናቸውንና የዕጣናቸውን መዓዛ የተቀበልክ ሆይ
በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ፣ ለእናቴ የበኩር ልጇ ነኝና። ብዙ ልቅሶና ሐዘን በትጋት በትሕትና ለችግረኞችና ለጦም አዳሪዎች በመመጽወት እንደዚህ ስትል ጸለየች። እግዚአብሔር የልቧን ብርታት ባየም ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳስ ወንድሟን አዘዘው። እርሱም ስለ እርሷ አብዝቶ ጸለየ። በመልካም ጠባይዋ እጅግ ይወዳታልና፣ ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የቡሩክት አትኖስያና ልቅሶን መልካሟን ያማረ የምታስፈራ ያችን ልጅ ሰጣት። ይቺውም ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ከዚህም በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመትም በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳን ያጋባት ዘንድ ወደዱ። ይቺ ቅድስት አርሴማ ግን ይህን አልወደደችም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብፅዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያ ዘመን በዚያ ሀገር ውስጥ ከፊቷም ሆነ ከኋሏ በመልክና በውበት የሚመስላት የሚተካከላትም የለም። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤትና የእውነት ፀሐይ ከሆነችው ከእመቤታችን ማርያም በቀር 15 ዓመት ከሆኗት በኋላም ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከሃዲውም ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅን ይመርጡለት ዘንድ በአገሩ ሁሉ እንዲሄዱ በሰሌዳ መልኳን ቅርጿን ሁሉ ስለው ይገልጡለት ዘንድ ሳሊዎችን አዘዘ። እነዚህም ሳሊዎች ወደ ሮሚያ አገር በደረሱም ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደም ግባቷ ያማረ መልኳ የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደርሷ ያለ ቆንጆ የለም፣ በመልክም የሚመሳሰላት የለም። በዚያም ሳሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሡም ስዕሏን ባየም ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ላኩ። ደናግሉም ይህንን ነገር ባወቁም ጊዜ አለቀሱ። ተነስተው እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚህ ገዳም ወጡ። ወደ ንጉሡ ድርጣድስ የግዛት አገር ወደ አርመንያም ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም 78 ወንዶችና ሴቶች ከደናግልም ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት ትሠራ ነበር። ከዚህችም ሴት ሥራም ይመገቡም ነበር። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን ምድረ አርማንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያው ንጉሥ ድርጣድስ መልእክትን ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔ ምላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣድስ አስረዱት። በዚያ ዘመንም ንጉሥ ድርጣድስ ላላት የሚሰግድ ፀሐይንና ጨረቃን የሚያመልክ ነበር። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትና ድንጋይን ያመልክ ነበር። በቤቱም አስቀምጦ አማልክት ብሎ የሚጠራቸው ነበር። እንደ ፈጣሪው እግዚአብሔር ያከብራቸው ነበር። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያውካቸው ነበር።
በልቡ ሰይጣን ገብቷልና በውስጡም መንፈስ ቅዱስ ስለሌለ እግዚአብሔርን ትቶታልና ይህ ንጉሥ ድርጣድስም በሶርያ ሀገር ከደማስቆ ጀምሮ እስከ ቂሳርያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሚዮስ የሚባል ገዥ ነበረው። እሱም እንደ ነጣቂ ተኩላ ነበር። ያለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖችን ለርኩሳን ጣዖታቱ ያስገድዳቸው ዘንድ ይይዛቸው ጀመር። ብዙዎችንም በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅር ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ እያሉ ነበሩ። እነዚህንም የሚመሰገንባቸው ዘንድ ወደ ንጉሡ ድርጣድስ እስከሚወስዳቸው ድረስ በእስር ቤት ያሰሯቸው ዘንድ አዘዘ። ከዚህም በኋላ በእስር ቤት የታሰሩትን አወኳቸው። ሌሎችንም በቂሳርያ የያዘቻቸውን እጃቸውን በሰንሰለት አስሮ በአለንጋና በበትር ይገርፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጻሕፍቷንም እንደ ልማዷ ታነብ ነበር። የምታነበውን ቃል ለመበተን ብቻ አይደለም፣ አንብባ በየሀገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቡናም ትገነዘበው ነበር። ሐዋርያው ሕግን ሁሉ የሚሠራ በአንዲቷ ሚስት ቢኖረው በቢሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው፣ ይቺ ቅድስት አርሴማም የመጻሕፍትን ሕጎች በጥንቃቄ ተጠብቃቸውም ነበር። ያን ጊዜም ብፅዕት ቅድስት አርሴማ እነዚህን ሰማይ ሲገርፏቸው ባየቻቸውም ጊዜ ስለ እነርሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜም እንባዋን ከዓይኖቿ በፊት ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠደች፣ አንቃይደች። ከዚህም በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩዓን መላእክትን አየች። ስለ እነዚህ ሰማዕታት ይሰጧቸውና ሽልሟቸው ዘንድ ያን ጊዜም ብፅዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት ትሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚህም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብፅዕት ቅድስት አርሴማ በቀረበችም ጊዜ ገዢው ጤልሚዮስ አያት። ባያትም ጊዜም ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውን የሚተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ልሆንልሽ? የመልክሽስ ውበት ይህን ያክል ሲሆን ከዚህ ምን አመጣ? ብፅዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ቤትሽ ያስወጣሽ ሥራ ምንድን ነው? ለመከራስ ወደኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዘቻቸውን ስለ እኔ ተዋቸው ብትይ እኔም ከግርፋታቸው ስለ አንቺ ተዋቸዋለሁ፣ የምትወዳቸውን ሌሎችንም አላት። ያን ጊዜም ብፅዕት ቅድስት አርሴማ ቅድስት ቀኟን፣ ግራዋን፣ ደረቷን፣ ሰውነቶቿን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውም ትሰድበው ጀመር እንዲህ እያለች፣ አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስን ሰማዕታት ስለ እኔ በምን ትተዋቸዋለህ? እነርሱ ለኢየሱስ ክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸውና ብሩህ የሆነ የመንግሥተ ሰማያት አክሊልም ተዘጋጅቶላቸዋልና እኔም በጌታዬ በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕታት መከራቸውን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ እነርሱን የክብር አክሊል አገኝ ዘንድ፣ ነገር ግን በሥጋ የእነሱን መከራ እቀበል ዘንድ የእግዚአብሔርን ቅዱሳን የበረከት ነጠብጣብና የአምላኬ የምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነርሱ ጋር ትሆናለች። እኛንም እንደ እነርሱ ጌታችን አምላካችን በሰማይ ላለው የመንግሥት ክብር የተዘጋጀን ያድርገን። በብፅዕት ቅድስት አርሴማም የረድኤት ኃይል ከገሃነመ እሳት ያድነን
ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚህች ቀን የቀሲስ ሰማዕት የቅዱስ እንጣሊዮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ አገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። የነገደም ብዙ ጊዜ ወደ ምስር አገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜማ በተሰማም ጊዜ አባቶች፣ ኤጲስቆጶሳት፣ የአገር ታላላቆች ምሁራኖች በእስክንድርያ አገር ሊቀ ጵጵስና ይሾሙት ዘንድ ሁላቸውን ተስማሙ። በዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሾሙት። መማለጃ እንዳይቀበሉ አወገዛቸው። ቁባቶች ያሏቸውንም ሰዎች ቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙም ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስታቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዘትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱም ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ሰልችቶ አልተውም፣ ለሌሎች እንቅፋትም እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማም ጊዜ ደጁን ዘጋ። ይህም አባት ደጁን እያንኳኳ 2 ሰዓት ያክል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰው ላይ ምልክትን ጌታችን ገለጸ። ከድንጋይ የተሠራ የቤቱ መድረክ ከሁለት የተከፈለ፣ ይህም ፈጽሞ ድንቅ ነውና። ከዚህም አባት ግዝት የተነሳ ጠንካራ አለትም ተሰነጠቀ። ለምለም የነበረ የሰውየው ልብም ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲስ ማዕልቅ እንኳን አልቀረለትም። ደግሞም ሥጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህ አባትም ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሡም አክብሮት እየገባ ከንጉሥ ጋር ይነጋገላል። ከጭፍራ አለቃው ጋርም ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘም ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊት እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉን ልጅ የስሙናዊን ኤጲስቆጶስ አባ ሳዊሮስ ነበረ። የአይሁዳዊም ከእርሳቸው ጋር በተከራከረም ጊዜ ረድተው አሳፈሩት። ንጉሡም ሊቀ ጳጳሳቱን ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖችን የሚወድቁበትን የሚፈልግ ሆኖ
በአንዲትም ቀን የጭፍራ አለቃው ወደ ንጉሡ ገብቶ ጌታዬ ንጉሥ፣ የማስረዳ ነገር አለ። እነዚህ ክርስቲያኖች ሃይማኖት የላቸውም እኮ። ወንጌላቸው የሰናፍጭ ቅንጣት ታክል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለምና አለው። ንጉሡም ይህን በሰማም ጊዜ ሊቀ ጳጳሳት በአብርሃምን ልኮ አስመጣውና ወንጌላችሁ የሰናፍጭ ቅንጣት ታክል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላልና ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ የበዛችሁ ብዙ ናችሁ። እናንተም ውስጥ ይህን መልእክት የሚገልጥ አንድ ሰው ልታመጣልኝ ይሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱን ካህናቱንና መነኮሳቱን ሁሉ ሰበሰባቸው። በምስር አገር በማልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በእነዚህ በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወግደ እግዚአብሔር ሲማልዱ ቆዩ። በ3ኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባን ተቀብዬ ስላንተ ልጅን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ ዓይና የሆነ የውሃን ሥራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱ ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ ዓይኑን አውልቆ ጥሏልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖች ያዘናላቸው የራራላቸው አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላካችን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በረከት ጸሎተ የክርስቲያን ወገኖች እንድትረዳቸው ይሁን። ይህንም ለማንም እንዳትገልጠኝ ለምናለው። እኔ የዚህ ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ይነሳልኝ በሚል ተራራ ትይዩ ከካህናቶችና ከሕዝብ ጋር ገብተህ ወንጌሎችን፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሡም ከነሰራዊቷ በአንዲት ዳርቻ ይቁም። እኔን ማንም እንዳያውቀኝ ከሕዝቡ ተደባልቄ ፊት ቆማለሁ። በመጮህ ወደ እግዚአብሔር ማልዶ ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያቺ ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማያዊ በሆነ በመስቀል ምልክት በየስግደታማት ባለው። ሊቀ ጳጳሱም ይህን ሰምቶ ለወገኖቹም በመስባት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሥ ነገረው። ሊቀ ጳጳሳቱም 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ ማተበ። በዚያንም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈረ። ሊቀ ጳጳሳቱና ሕዝቡን ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፍ። እንዲሁም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ።